ማይነት ጉዳይ ነው አንቺ ማናገርም ማይተም አልፈልግም ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅኖሮ ሲጀመር ከና አላገኘም ነበር ሰምተኛል እኔ ቆላቅ ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ አይደል የተለቀቀውን ቪዲዮ አይተሽዋል ምንድነው ማለት እኔ እሷ ቤት እኔ እኩል ያስረዳ ሲሞክር ራሱ ግርም ነው የሚለኝ ቤተሰቦቼ አብርሃም ራሱ እየቀመረ ነው እግዚአብሔርን ነው የምላችሁ ቤተሰቦቼ እንዴ ሩታ የሆነ ሰው ይመጣል ብሎ ነግሮ ነበር ለሄርሜላ አይደለ ምትመጣው እንግዲህ ሩታ ናት ይሄ ነገር እንዳይፈጠር ቢፈልጉ እኮ ክላሱን ለቆላት ቢወጣስ ለሄርሜላ ከሷ ጋር ሩታ እስክትመጣ ከሄርሜላ ጋር ሲጋተት የጠበቀው አብርሃም ራሱ ነው እሺ በዚህ ላይ እኛ ምን ብለን ነው የምንፈርደው አብርሃም የሰራው ስራ ትክክል ነው እሱ ምንም አላወቀም ምናምን ብለን ለሱ ምን ደግፈው እንዴት ነው እንዴ ሩታ እንደምትመጣ ከሩታ ጋር ተቀጣጥሮ ሁሉንም ነገር እንትን እንዳደረገ አውቋል ሩታ መሆኗን ደግሞ ለሄርሜላ አልነገረም የሆነ ሰው እንግዳ አለ ቤት ይመጣል ምናምን ያለው የሆነ ሰው ይመጣል ክላሱን ለቀሽ ውጪ ምናምን ነበር ሲለኝ ነበር የሆነ ሰው ማለት ሩታ ናት ሩታ እንደምትመጣ ስላወቀ ይሄ ነገር ደግሞ እንዳይፈጠር የሚፈልግ ከሆነ ክላሱን ለሄርሜላ ለቆ ቢወጣ ምን ችግር አለው ሳሎን ላይ ቢቀመጡ ሳሙኤል ቢቀመጡ ይሄ ነገር እኮ ይሄን ያህል አይጋነንም ነበር ግን አብርሃም ራሱ ሩታ እንድታይ ስለፈለገ ይሄንን ነገር አደረገ እንዴ እኛ ባንብ ገነዘብ ሩታ ማትገነዘብ ነው መስለ ሩሜ ውስጥ እንደነበር እስኪ ታውቃለሁ እንጂ ለማስረዳት የሞከርኩ አንቺ እንዳትናገሩኝ ሆን ብላችሁ ያደረጋችሁ ምን ሆን ብዬ ማስረዳት ሲነገር ይመችሽ እግዚአብሔርን ሆን ብለን ስታረግ የነበረው በቃ ለሷም ግልጽ ሆኖላታል ለኛም ግልጽ ሆኖልናል አባቢ ምንም የሚደበቅ ነገር ስለሌለ ማለት ምንም ማደበቅ አትችልም ሆን ብለ ማታረገው ተብሎ ሲጀመር እስካሁን ደስኩ ፈልገ ሆን ብለ ነው አይደል እያደረክ ያለው እኔ ያወራሁሽ ያለው ስለ ትላንትና ነው ስላለፈ ጉዳይ አይደለም እያወራን ያለው እኔ ስለ ትላንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም አንቺንም አንተንም ድርሽ እንድትሉብኝ አልፈልግም ሰምተሽኛል በስህተት ዳግመኛ እንዳትደውይልኝ ስሚኝ ቆይ አንዴ ቢያንስ ቆይ አንዴ እቺ ልጅ ግን በሰው ህይወት ላይ እንዲግትት ማለት አይደብራትም እንደኔ እቺ ልጅ ማየት የደበረው ሰው ብቻ ጌታን ኮሜንት ላይ ጻፍ በላይክ ያሳየኝ እግዚአብሔርን ነው ምላችሁ ስጥጥ ነው ያላችሁ ያለች እንዴ ለአብርሃምና ለሩታ ህይወት የምታስቢ ከሆነ የምትጨነቂ ከሆነ አንድ ውለታ ብቻ በመዋል እኛ መስደስቺ አንድ ውለታ ዋይልን ከአብርሃምና ከሩታ ህይወት ውጪ በቃ ቢታረቁም ተለያይተው ቢቀሩም አንቺ ብቻ ውጪ ከዛ እንዴት እንደሚታረቁኛ እናሳያለን ብቻ አንቺ ከህይወታቸው ውጪ እንጂ ችግር የለም በዛች ውለታ ብቻ እኛ መስደስቺ የሆነት ሄርሜላ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል በመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ ቢያንስ ተረጋጊ አሁን እንደዚህ እንኳን እየተናገርሽ ነው አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ በጣም እየጮሽ ነው ያለሽ ጭራሽ በጣም እየጮሽ ነው እንዴ ሴቶችዬ እግዚአብሔርን ነው የምላችሁ ሴት የሆናችሁ ሰዎች እስቲ አንድ ደቂቃ በሩታ ቦታ ላይ ራሳችሁን አድርጋችሁ አስቡት ይሄንን ስሜት ይሄ የሚያስጮህ ብቻ አይደለም ድንጋይ አንስቶ አናት ላይ ማፍረጥ ስሜት ይሰማል እየጮሽ ነው ትያዛለሽ አንቺ ያደረግሽውን አድርገሽ ሩታ እኮ ታጋሽ ናት ፈጣሪውን ትዕግስትን አፍስሶላታል ጌታ ምስክሬን ነው የምላችሁ ቤተሰቦቼ ሩታ ሁሉን ነገር ነው ፈጣሪ ያደላት የእውነት እንደ ሩታ አይነት ትዕግስት እንደ ሩታ አይነት ልብ እንደ ሩታ አይነት ውበት እግዚአብሔር ይስጣችሁ ጌታ ምስክሬን ሩታ ማለት በሁሉም ነገር የተባረከች ናት በባል ብቻ ነው ያልተባረከችው በባል ብቻ በትዳር ብቻ ነው እንግዲህ እየተፈተነች ያለችው እንዴ እየጮሽ ነው ምናምን ያለሽ ያደረግሽውን አድርገሽ ምስቅልቅሏን ህይወቷን አሳበደሻት እንዴት ያለሽ ካንቺም ብዙ አራዲቢ አንቺ ሴት ተይ ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ እንግዲህ ዛሬም በአቃጣይ ቪዲዮ ወደናንተ ተመልሼ መጥቻለሁ ሄርሜላ ተብየዋቺ እቺ ጊንጥ ነው አይደል ያልኩኝ ባለፈው እንግዲህ ስናደድ ምን እንደማወራ አላቀም በጣም ይቅርታ ጌታን ውስጤ በጣም እየተቃጠለ ስለነበር ነው እንግዲህ እቺ ጊንጥ ድጋሚ ተመልሳ መጣለች ታደባደባቸው ምን ልታረጋቸው እንደሆነ መጣለች ላስታርቃቸው ነው ምናምን ነው መተለው እንግዲህ እሷ ላይዋ ወርቅ በለጭለጭ ውስጧ በሰጭት
ነግሬያችኋለሁ። እንግዲህ በረኪና ራሱ ደህና እቃ ላይ ነው የሚቀመጠው። መርዝ ራሱ የሚያምር እቃ ውስጥ ላይ ነው የሚቀመጠው ብያችኋለሁ። እንግዲህ ላይዋ ሲታይ ምስኪን ቆንጂዬ ሴት ናት። እንግዲህ ውስጧ ነው እሳት፣ ውስጧ ሲኦል በሉ። እንግዲህ ሲኦልን አላየንም፣ ሁላችንም አናይም። ለማንኛውም ቪዲዮን እያየን ሀሳብ አስተያየት የምንሰጥ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉና ይህን ያማረ ቤተሰብ ተቀላቀሉ። እኔ ለመኑኝና ይሄ ቻናል ሰብስክራይብ ካደረጋችሁ ታተርፉበታላችሁ። ፈታ ዘና የምንማማርበት ብዙ ነገሮችን የምንወያይበት ቤተሰብ ነው። እንግዲህ የኔ ውድ ቤተሰቦች፣ ታላላቅ እህት ወንድሞቼ ስታበረታቱኝ የነበራችሁ አሁንም አበረታቱኝ። ላይክ እያደረጋችሁ ኮሜንት ላይ እየጻፋችሁ ከኔ ጋር አብራችሁ ቆዩ። ይመቻችሁ። ጣቷ እነሱም ሳይወጡ ቢያንስ አራታችን ብንሆን የሆነ አይነት እንትን ስሜት እሷ ላይ አንጸባርቅም ነበርና ከሷም በላይ ደግሞ አብርሃም በጣም ደብሮታል፣ ግራ ገብቶታል። ከዛ ባለፈ አኩርፎኛል። ምን አይነት መልስ መስጠት እንዳለብኝ አላውቅም። ለእናንተ ለኦዲየንሶች ደግሞ ያንን ነው በቃ ምንም መጥፎ ነገር አስቤ ምናምን ነገር አይደለም። እንዳልኳችሁ ነው የአብርሃምን ሁኔታ እኛ ጓደኞቹ ወይም ደግሞ ቁርብ ላይ ያለውን ሰው እናውቃለን። ግን ደግሞ ሚዲያ ላይ መታወቅ አለበት። እንደገና ደግሞ ብዙ ሰው በውስጥ መስመር እንደሚጽፍላቸው በጣም እንደተቸገሩ ነብሩክ ሲነግሩኝ ይሄን ሀሳብ ሄርሜላ የእውነቴን ነው ቤተሰቦች፣ ለአብርሃም ምንም አይነት ስሜት የላትም ብላችሁ ነው የምታስቡት እናንተ? በእሷ ንግግር ተስማማላችሁ እንዴ? እስከ ዛሬ ስታረጋቸው የነበሩ ነገሮች እንዴ ስሜት ባይኖራት እኮ ለቪዲዮ ብቻ ብላ ከባለትዳር ወንድ ጋር አትላላስም፣ አትለጣጠፍም። ስትስመው ነበረ። እስቲ ከንፈር መሳም ብቻ ነው የቀረው። የእውነቴን ነው የሚያስነውር ነገር ምናምን አይደለም። እዚህ ጋር ካየን አይቀር የሆነ ነገር ማወቅ አለብን እንዴ ለቪዲዮ የሰውን ሐሳብ ለመሳምና ክብርሽን ሴትነትሽን አታዋርጂ። አሁን አንቺን የሚያገባሽ ወንድ ማንነትሽን ሴት ልጅ እኮ ክብረ ንጽህናዋን ስትጠብቅ ነው ሴት የምትባለው። እንዲህ ከማንም ጋር ሚዲያ ላይ ወጣ እንዲህ ስትሆን የትኛው ባል ነው እሷን ደስተኛ ሆኖ የሚያገባት? ለምን ሚሊዮነር አትሆንም? you don't care about እንዴ ደስታን አይሰጥም። የእውነቴን ነው የምላችሁ ቤተሰቦች፣ ገንዘብ ሌላም ነገር በስራ በጊዜ ሂደት የሚመጣ ነገር ነው። ግን ክብር አንዴ ከጠፋ ተመልሶ የሚመጣ አይነት ነገር አይደለም። ክብር ለክብር መጨነቅ አለባችሁ። ለክብር መከፈል ያለበትን ሁሉ መስዋዕትነት መክፈል አለባችሁ። የእውነቴን ነው የሞት ሽረት ቢሆን ራሱ ለክብር ሲሆን ዋጋ መክፈል አለባችሁ። እሷ ግን ክብሯን አቅልላ ነው እንግዲህ ገንዘብ ለመስራት ይሁን ለምን አላውቅም ክብሯን ነው ያዋረደችው። እንግዲህ እኔ ሌላ ነገር አይደለም እግዚአብሔርን ነው የምላችሁ። በጣም ይቅርታ። ስለዚህ ሁሌ ደግሞ የይቅር ባይ ልብ ሊኖር ይገባል ብዬ አስባለሁ። በእርግጥ ተጣጥቻለሁ፣ ስህተት ሰርቻለሁ፣ ግን ደግሞ ይቅርታ አድርግልኝ። እንግዲህ ቤተሰቦች የዚች ነገር አባባል ይቅርታ መጠየቅ ትልቅነት ሆኖ ይቅርታን ተማምኖ ይቅርታ ያደርጉልኛል ተብሎ ሁሌ ጥፋትን ማጥፋት አያስጠላም? አይደብርም? ይቅርታ ይደረግላታል፣ ባለፈውን ተደርጎላታል፣ ዛሬ ላይ ድጋሚ ደገመች። እንግዲህ ይቅርታውን ተማምና ምንድነው? ይሄን ትልቅነት ነው ትንሽነት ነው ምንድነው? በጣም በጣም ትንሽነት የዘቀጠ ነገር ነው። ለእውነቴን ነው የምላችሁ። አብርሃም እንግዲህ ይቅር ይልሽ። በዛ ላይ ፊትህን ዘርዝረህ በጣም ታስፈራለህ። ጌታን አዛ ታይም ተናደሃል ብዬ ነው ያሰብኩት፣ ግን አሁን ቢያንስ ይቅርታ አድርግልኝ። ከፈለክ የሆነ ነገር ቅጣኝና ቅጣቱን ተቀብዬ ቁጭ ብድግ ከሆነ ቁጭ ብድግ የፈለከውን ነገር ልቀጣልክ። እሺ ቁጭ በሰው ትዳር ላይ ቁማር እየተጫወቱ ቅጣት ቅጣኝ፣ ተሰቃይ። የሞት ፍርድ ነው እንደው ለአንቺ ቅጣት ማለት። አይገባችሁም ለነገሩ። ይሄ ቪዲዮ እኮ ያያሉ ግን አይረዱንም። እኛን ምን ያህል እየተቃጠለን እንደሆነ በእነሱ ምን ያህል እየተናደደን እንደሆነ ጭራሽ ነው ማይገባችሁ። ሐሳባቸው አላማቸው እኛን ማቃጠል ስለሆነ ማለት የነሱ ጨርሳችሁናል፣ ተሳክቶላችኋል፣ አቃጥላችሁናል። ይመቻችሁ። እንደማንስማማ አውቃለሁ ከሷ ጋር፣ ግን ደግሞ ቢያንስ ያለውን ነገር ለማስረዳት ለሷ ሞክራለሁ። በዛ ሰዓት እሷ ነገሮች ስላልገባት ቢያንስ ለሁለቱም እናስረዳታለን። መጀመሪያ እናንተ አብረን አለመሆናችን ምናምን ነገር ይቅርታ መጠየቅ አለብኝ። ይሄ ይቅርታ ጠይቃታለሁ። ምክንያቱም በዛ ታይም ትንሽ ደቂቃ ነው እሷ የነበረችውና ነገሮችን አልተረዳችሁም። ስለዚህ ይቅርታ መጠየቅ ፈልጋለሁ። እሷን እየመጣች ነው፣ ደውዬላታለሁ። ለሷ እሺ ብላኛለች። እሷ እኮ ይቅርታ ማድረግ ብትፈልግ ምን ያየችውን ቪዲዮ አይታ መረዳት ትችል ነበር።
ግን እሷ ቪዲዮውን ማየት እንኳን አልተረዳችም። ደውዬላት ነበር፣ ምንም ፈቃደኛ አይደለችም። ስለዚህ እሷን መጥራትሽ ምንም ትርጉም የለውም። ግን ምናልባት በአንድ ልብ ቢያንስ ለማስረዳት እንሞክር፣ እድላችንን እንሞክር። እሺ እንሞክር ካልሽ እኔ ችግር የለብኝም። ግን አሁንም ቢሆን ይቅርታችሁን ብትቀበል እሺ ከዛ ምን ይሆናል? ከዛ እንደ አዲስ ከአብርሃም ጋር መላፋትሽን እኛን ማቃጠልሽን ትቀጥያለሽ። ድጋሚ ሩታን የሆነ ቦታ ጠርታችሁ ታሳብዷታላችሁ። ድጋሚ ይቅርታ ትጠይቃላችሁ። ነገርዬው ውሃ ቀዳ ውሃ መልስ ይሆናል ማለት ነው። በተደጋጋሚ ራሱን ጥፋት እያጠፋችሁ ጀስት ኢንጆይ ታደርጋላችሁ። እኛን ደግሞ እየጨረሳችሁ ይመጃችሁ። እሺ ምን ነበር የፈለግሽው? እንዴት ነሽ? ፈጣሪ ይመስገን ደህና ናት። እግዚአብሔር ይመስገን። እግዚአብሔር አለ የሚጠብቃት አይሳካላችሁ። እግዚአብሔር ይመስገን። ትናንትና የተፈጠረው ነገር ላስረዳሽ ነው የጠራሁሽ። ትንሽ ተናድርሻል። ሰላም ነው? ሲጀመር ይኸውልሽ እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። እሺ ሲቀጥል ደግሞ አንቺ የፈለግሽውን የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ልሰማሽ አልችልም። የልቤ ምንም አላደረኩም። ትናንትና የተፈጠረው ነገር ላስረዳሽ ነው ማለት ይኸውልሽ፣ ሁለታችሁንም ነው ዛሬ ይቅርታ ልጠይቅ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ስትሰሚው እሺ ነው ፕራንክም ነው ቢባል እንዲህ አይነት ፕራንክ ይደረጋል? ቤተሰቦች እንደው ሩታ ሄርሜላና አብርሃም አልተነጋገሩም ብንል ራሱ ወንድ ልጅን በስሜት መፈተን አልጋ ቤት እሺ መኝታ ክፍል ላይ እንደዚህ ማድረግ ከየት ያዩት ባህሪ ነው ማለት ከየት ያዩት ድራማ ነው? ማን ነው ቆይ እንዲህ ድራማ እንዲሰሩ የሚያደርጋቸው? ንግግራቸው አያምር፣ ፊታቸው አያምር፣ ጸባያቸው አያምር። ምን አይነት ሰው ብቻ እንደሆኑ ፍየል ፊት ውርጋጥ ሀሳብ ተገኘ። በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ። ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺን ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ እንኳን አቅም ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ አይደል? የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁኝ ሩታ። ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተህ ማምጣት ምን የሚሉት ነው? እኔ መቻ መጣሁት እስኪ በደንብ ይሁን ቪዲዮ አብረን እኮ ነው የመጣ ነው እያልክ ነበረ። ሩታን እንደቀጠርካት ተገንዝበሃል። ይሄ ነገር እንዳይፈጠርም ትፈልጋለህ። ሄርሜላን ወይ ከክላስ ውጪ ወይ እኔ ልውጣልሽ ብትላት ምን ችግር አለው? አበጋዝ አንተ ዶማ እንደዛ በትላት ምን ችግር አለው? ይሄ ሁሉ ነገር ባልተፈጠረ ነበር። ብቻ አንተ ቃለ ነገር ይሆን ትወጣ ነበር። እና አቤል እና ብሩኬ ምናምን የምትላቸው ጓደኞች እንኳን ያንተን ደስታ ያንተን ክብር የማይፈልጉ ናቸው። አይተናቸዋል። እንኳን በዚህ ያህል አየን። ጠላት እንግዲህ ከሩቅ አይመጣ የሚባለው እንዲህ ነው። ቤተሰቦች የሆነቴን ነው የምላችሁ። እንዴ ሩታ መታ አንድ እስኪጨቃጨቁ ጠብቀው ፕራንክ መሆኑን ግልጽ ለማድረግ ከተደበቁበት ወጡ። እንደው እነሱ በተደበቁበት ይቅሩ። ምን እንላለን እኛ? ደርሰናቸው አንነታ እንደ ሌሎች ፑሽ እናረግ ፎቶ ሰቅለን ምናምን አይመቸንም። እኛ ልክልካቸውን እንቅጫቸውን ነው እዚህ ጋር ምን እንነጋገረው። መደባበስ ምናምን የለም። አብረን የመጣ ነው አላልኩኝም? ሩታ ታይ በመጀመሪያ በደንብ ቪዲዮውን እንኳን በደንብ አድርገሽ ወይኔ ፈጣሪ ሆይ እኔ ተገናኘህም አልተገናኘህም አብረመጣም አልመጣም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለኝ የሚናደደው የኔን ሰላም ማግኘት አላውቅም። ሁሉም እየደወለ ወይም ደግሞ እየመጣ እግዚአብሔር አለልሽ። እኛም የሆነ ቀን ፊታችንን እናዞር ይሆናል፣ ግን እግዚአብሔር ካንቺ ፊቱን አያዞርም። እግዚአብሔር በክንዶቹ ደጋግፎሽ ነው እንግዲህ ለዚህ ክብር የሚያበቃሽ ለዚህ ቀን የሚያበቃሽ። እንግዲህ እስከ ዛሬ ያደረሰሽ እስከ ዛሬ የደገፈሽ እግዚአብሔር ካንቺ ያጠጋዋል። የሰው ልጅ አትመኝ። ዋናው መማርሽ የሰው ልጅ ይሄን ያህል እንደሆነ የሰው ልጅ በእግዚአብሔሮች ተደግፎ ፊቱን እንደሚያዞር ዋናው መማርሽ ነው። የኔ እናት አይዞሽ በርቺ፣ እግዚአብሔር አለ ካንቺ ጋር።
ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደለ? ወይ አንዴ እኔ አይደል እንዴ ሩታ የጠራሁሽ እኔ ነኝ እኮ እሱ ማለት ይቅርታ አልጠይቀው ነው የጠራሁት። ማናገራችሁ ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥሬሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ ቆይ ሁለታችሁ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት አንቺ ጋር እንድጣላ ብዬ ነው። እኔ እምላለሁ እዚህ ጋር አብርሃም ሆን ብለህ ነው ሩታ እስክትመጣ እንደምትመጣ አውቀህ ኤርሜላን ክላሷን እንዳትወጣ ዝም ብለህ የሆኑ ነገሮችን እያነጋገርካት የቆያችሁት ምክንያት ሆን ብላችሁ ነው እንግዲህ ተነጋግራችሁ ማለት እንግዲህ ንግግር ላይ እናንተ አትታሙም እንዴ? ምን የመሰለ አበደ አማርኛ ፊልም መስራት ትችላላችሁ። የእናንተ ስክሪፕት ቢደማመር ይገይ ስሙት እንግዲህ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም። ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ተስማምተሻቸው ታውቂያለሽ? ቤተሰቦቼ ስሮጡ የታጠቁት ስሮጡ ይፈታል አይደል ቢባለው አንቺ ያስታረቅሻቸው እንግዲህ 2 ቀን ሳይሆኑ ድብጥባጣችሁና ጠፋሽ መልሰሽ። አረ አንቺ ጠርተሽ አሁን በመሃላችሁ የተፈጠረው ነገር ሶልቭ ለማድረግ ይቅርታ ልትጠይቂ ምናምን አይሆንም። ፊትሽም ይጅል ነው። መረጋጋት ሞክሪ። ስለሚደብረኝ እኮ ነው። እሺ በቃ ችግር የለውም። የምሬ በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። እሺ ለማስረዳት የሞከርኩ አንቺ እንደማትናገሪኝ ሆን ብላችሁ እያደረጋችሁ ምን ሆን ብዬ ማስረዳት ሲነገርኝ ምን ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እያደረክ ያለው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ ቆይ አንዴ እግዚአብሔርን ነው የምላችሁ። እንዲህ ነው ማድረግ ያለባት። በቃ በህይወቷ ላይ ማንም እንደፈለገ እንዲወጣና እንዲገባ መፍቀድ የለባትም እንዴ። በደግማለች እንደ ሩታ። እግዚአብሔርን ነው የምላችሁ ቤተሰቦቼ። ሩታን ማቃት እኔ በዚህ ጸባዩ አይደለም እንዴ። ሩታ የመጣውን እንዳመጣጡ አስተናግዳ ስትሻይ ነበር ማቀው። ግን ሄርሜላ ጊዜ በጣም ጸባይ ገዛች። እግዚአብሔርን ተረጋግታለች ሩታ። ያ ጣፋጭ የሆነ ጥፊዎቿ የት ሄደው እንደሆነ አረ እንደው አፋልጉ። አረ እንደው ያለበትን የምታውቁ ከሆነ ሪከመንድ አድርጉ፣ ጠቁሙኝ። እኔ እጄ ላምጣላት ያንን ጣፋጭ ጥፊዋን። እንደ ሄርሜላ እንደ ጥፊ እኮ ቀምሳ ቢሆን እንግዲህ ከምዋረድ ብላ አምላኬ ከዚህ በደራ አውጣኝ ብላ ተጠፋ ነበረ። አሁንም እነግርሻለሁ ሩታ ሄርሜላን አንድ ጣፋጭ ጥፊ በቅርቡ እንደምታቀምሻት ተስፋ እናደርጋለን። እንግዲህ ለኛ ለኦዲየንሶችሽ ምን ያህል ክብር እንዳለሽ ምን ያህል አክብሮት እንዳለሽ እናውቃለን። አሁንም አረፈደም ለሄርሜላ አንድ ከአንቺው ጣፋጭ ጥፊ አቅምሻት። ለኔ ቤተሰቦች እኔ ያለኝ ሐሳብ ይሄ ነው። እንግዲህ ሁላችሁም የራሳችሁን ሐሳብ ኮሜንት ላይ አስቀምጡ። ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ። ሰብስክራይብ አላደረጋችሁ አድርጉ፣ ግዴላችሁ አድርጉ። ለኔ ስለሚጠቅመኝ ያው እናንተ አትጎዱ፣ እኔ እጠቀማለሁ። ለዛ ነው። በቀጣይ ቪዲዮ እንገናኛለን። የነገ ሰው ይበለን። ደህና ደሩልኝ።